በአሰብ ሲጠበቅ በፊት ለፊት በቡሬ ሲጠበቅ ከጀርባ ከየመን በሚነሳ ድሮን ዶጋመድ ሊያደርጉን ይችላሉ የሚል ስጋት ኢትዮጵያ ከተባበሩት አረብ ኤሚሬትና ከእስራኤል ጋር በመሆን ትልቅ ጥምረት በመፍጠር ምናልባት ያን አካባቢ ያንን የድሮን ቤዝ ለኤርትራ ጋር ለሚኖረው ግጭት የማትጠቀምበት ምንም አይነት ዝግ አማራጭ የለም። ህወሓትም ቲፒኤፍ የተባለው የሰላም ኃይልም ሁለቱም የውክልና ጦርነት ነው እየተዋጉ ያሉት። ህወሓት ወይም ቲዲኤፍ የተባለው የአስመራ ታማኝ ነው። ስለዚህ የአስመራን የፖለቲካ ውክልና ተቀብሎ ነው ጦርነት የከፈተው የሚል ነገር ነው። ቲፒኤፍ የተባለው ደግሞ የፌዴራል መንግስቱን የብልጽግናን አጀንዳ ነው የሚያስፈጽመው እና ሁለቱም በውክልና ጦርነት ውስጥ እየተሳተፉ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ለየት ባለ ፎርማት አብረን እንቆያለን። ካፍታ ቆይታ በኋላ እመለሳለሁ። እንግዲህ ለዛሬው እጅ ላይ ሀገራዊ አጀንዳዎችን ይዣለሁ። በተለይ በዚህ 2 ቀናት ውስጥ የፈነዳው ጦርነትን በተመለከተ በመንግስት ወገን በዓለም አቀፍ ኮሚኒቲው እንዲሁም ደግሞ እዛ አካባቢ ያለውን አሁናዊ ሁኔታን በተመለከተ ወደ እናንተ የማደርሰው መረጃ አለ። ሌላው መረጃችን ወደ ኤርትራ ነው የሚወስደን። ትንሽ አስደንጋጭ መረጃ ነው። ይሄ መረጃ የተባበሩት አረብ ኤሚሬት ሃኒሽ የተባለው ደሴት ከዚህ ቀደም ኤርትራና የመን እርስ በርስ ጦርነት የተጋጠሙበት ነበረ። ይሄ ደሴት ላይ ማለት ነው ለኤርትራ ቅርብ የሆነ ደሴት ነው፣ ቀይ ባህር አካባቢ የሚገኝ እዛ ላይ በስውር የድሮን መገጣጠሚያ ስቴሽን አቋቁማለች ኤርትራ፣ የተባበሩት አረብ ኤሚሬት። ይሄም የኤርትራ ልሂቃኖችን በጣም አስደንግጧል። ምናልባት ኢትዮጵያ ከዛ ተነስታ ጥቃት ልታደርስብን ትችላለች የሚል ነገር ከዚህም ከዛም መረጃው እየተሰራጨ ነው። በዚህ ላይ የምላችሁ ነገር ይኖራል። እንደ መውጫ ወይም በሶስተኛ የያዝኩት መረጃ ሰሞኑን ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ጋር በተያያዘ እንግዲህ ግድያው ከጊዜ ወደ ጊዜ እየተባባሰ ነው። በዓለም አቀፍ ማህበረሰቡ ዘንድ ከዚህ ቀደም ታይቶ በማይታወቅ ደረጃ የኦርቶዶክስ እምነት ተከታይ የሆኑ ሌሎች ሀገራት ማለት ነው በዘመቻ መልክ አጋርነታቸውን እያሳዩ ነው። እሱ ላይም አንዳንድ አዳዲስ መረጃዎችን አያይዤ ወደ እናንተ አደርሳለሁ። እስከ ፕሮግራሙ መቋጫ ድረስ አብራችሁ እንድትቆዩ እየጠየቅኳችሁ ይሄ ፕሮግራም ወደ ሌሎች እንዲዳረስ ላይክ፣ ሰብስክራይብ እንድታደርጉ ጠይቃችኋለሁ። የትም እንዳትሄዱ፣ አብራችሁን ቆዩ። እንግዲህ ባለፉት 2 ቀናት በጣም መነጋገሪያ የሆነው የዚህ ህወሓት በአዲስ መልክ ጦርነት መክፈቱ ነው። እዚህ በሐራ መሬት የሚባለው አካባቢ ጦርነት መከፈቱ ብዙዎችን አስደንግጧል። እንግዲህ ፕሪቶሪያ ስምምነት የተባለው ከፕሪቶሪያ ስምምነት ጋር በተያያዘ የህወሓት ልሂቃን ምን ይሉ ነበረ? ጠላቶቻችንን መከፋፈል ችለናል። የፕሪቶሪያ ስምምነት ትልቁ ስኬት ጠላቶቻችንን ጎራ ለይተው እርስ በርስ እንዲዋጉ አድርገዋል ይሉ ነበረ። ጠላቶቻችን የሚሏቸው ማን ናቸው? የአማራ ኃይሎች ወይም ደግሞ የፋኖ ኃይልና የሻዕቢያ የኢሳያስ ኃይል ነው። አሁን ከፌዴራል መንግስቱ ጋር ያሉበትም እሰጥ አገባ በደንብ እናውቃለን። ስለዚህ የህወሓት ልሂቃን ልክ እንደ ስኬት የሚያነሱት የአማራ ኃይሎችና የሻዕቢያ ኃይል ወይም ኢሳያስ ከብልጽግና መራሹ መንግስት ጋር የገባው እሰጥ አገባ የፕሪቶሪያ ስምምነት ውጤት ነው ብለው ይሞካሽ በጣም እንደ ትልቅ ስኬት ይወስዱት ነበር። ነገር ግን ስትመለከቱት ተገላቢጦች ነው የሆነው። እንደውም የፕሪቶሪያ ስምምነት የህወሓት ኃይሎችን በብዙ መልኩ እርስ በርስ እንደከፋፈላቸው በጋሪ እየተመለከትን ነው። ይሄ ሐራ መሬት የተባለው ወይም ደግሞ ቲፒኤፍ የትግራይ ሰላም ኃይሎች የተባለው አማጺ ቡድን እንግዲህ ከህወሓት ጋር ፊት ለፊት መግጠም ማለት የፖለቲካ ሽኩቻው ምን ያህል ደረጃ እንደደረሰ ማሳያ ነው። በፊት የነሱ የህወሓት አንደበት የነበረው ጌታቸው ረዳ አሁን ወደ 4 ኪሎ ተጠግቷል። እንዲሁም ደግሞ ጻድቃን ገብረትንሳኤ ሌሎችም የፖለቲካ ኃይሎች በውስጣቸው የተለያየ ፍራክሽን እንዲፈጠር ነው ያደረገው እና እንደውም ፕሪቶሪያ ስምምነት ለህወሓት ይዞ የመጣው የሞት ድግስ ነው እንጂ ስኬት አይደለም ብለው ታዛቢዎች ይናገራሉ። ስንመለከተውም በተግባር ይህ ነገር እየተፈጸመ ነው።
አሁን በፈነዳው ጦርነት እንግዲህ ቲፒኤልኤፍ ከባባድ መሳሪያዎችን ተጠቅሟል። በነገራችን ላይ የሐራ መሬት ያለው ኃይል ለ2 ዓመት የተቆጣጠረውን ካምፕ አስለቅቋል የቲፒኤልኤፍ ኃይል። ከዚሁ ጋር ተያይዞ ግን አሁን ትልቅ መነጋገሪያ የሆነው የኢትዮጵያ የፌዴራል መንግስቱ የድሮን ጥቃት እንዳደረሰ ነው እንግዲህ መረጃዎች የሚያመለክቱት። የድሮን ጥቃቱ ትልልቅ የህወሓትን የሜካናይዝድ ጦር መሳሪያዎችን እንዳወደመ ነው። ይህንንም ተንተርሶ ህወሓት ወዲያው ፈጥኖ መግለጫ ወጥቷል። የድሮን ጥቃቱ የፕሪቶሪያ ስምምነትን አደጋ ውስጥ የከተተ ነው የሚል ነገር የተናገረው። ይሄ ፕሪቶሪያ ስምምነት ትንሽ ፈገግ የሚያደርግ ነገር ነው። እንግዲህ መረጃዎች እንደሚያሳዩት ጣዕመ የተባሉ የስምረት ፓርቲ አባል ናቸው፣ አመራር ናቸው። በማህበራዊ ሚዲያ ያጋሩት ምስል እዚህ ስክሪን ላይ እንደምትመለከቱት የቲፒኤልኤፍ ትልልቅ የጦር መሳሪያዎች ከተቀበሩበት እየወጡ ነው። እነዚህ መሳሪያዎች ወደ ጦርነት ለማሰማራት ወደ ጦር ሜዳ ለመውሰድ ህወሓት በዝግጅት ላይ እንዳለ የሚያሳይ ነው። ነገር ግን የድሮን ጥቃቱ እንደዚህ አይነት ሜካናይዝድ የሆኑ ሎጂስቲኮችን በቀላሉ ለማውደም ይመቻል። በአብዛኛው የህወሓትና የፋኖን የትግል ስልት ታዛቢዎች እንደሚናገሩት፣ የወታደራዊ አዋቂዎች እንደሚናገሩት የሚለየው ምንድነው? ህወሓት ኮንቬንሽናል መደበኛ ውጊያ ነው የሚዋጋው። እንዲሁም ትልልቅ መድፎችን ዙ 23 ይጠቀማል። ኢቭን ታንክ ሁሉ አለው እና እነዚህ ደግሞ ለድሮን ጥቃት ተጋላጭ ናቸው። ህወሓት እዚህ ሐራ መሬት አካባቢ ጦርነት በሚከፍትበት ጊዜ ያ አካባቢ ለድሮን ጥቃት በጣም የተመቸ ነው። ምክንያቱም የመሬት አቀማመጥ ፍላት ስለሆነ ማለት ነው። በአንጻሩ የፋኖ ኃይሎች ይሄ ድብልቅ አይነት ስልት ነው የሚከተሉት። ጎሬላም ይጠቀማሉ። እንዲሁም ደግሞ ከጎሬላ ባሻገርም አንዳንዴ መደበኛ ውጊያ ላይም ሲሳተፉ እንመለከታለን። ከዚህ ባሻገር ልክ በቲፒኤልኤፍ ደረጃ በህወሓት ደረጃ ትልልቅ የጦር መሳሪያዎችን ይዘው አይንቀሳቀሱም። የፋኖ ኃይሎች የሚዋጉበት አካባቢም ስትመለከቱት ለድሮን ጥቃትም አይመችም። ተራራማ ሸለቋማ አካባቢ ስለሆነ ማለት ነው እና በቲፒኤልኤፍ እና በፋኖ ኃይሎች መካከል የድሮን ጥቃትን በተመለከተ የቲፒኤልኤፍ ኃይሎች በቀላሉ ተጋላጭ እንደሚሆኑ የወታደራዊ ባለሙያዎች ሲናገሩ ይደመጣል። አሁንም ስትመለከቱ ልክ አፋር ላይ ጦርነቱን እንዳወጁ ወዲያው የፌዴራል መንግስቱ የድሮን ጥቃት እንደፈጸመባቸውና በሚዲያ አውታሮቻቸው የክልሉ መንግስት የድረሱልኝ ጥሪ በማቅረብ ጀምሯል። እኔ ህወሓትን ስመስለው አንዳንዴ ምንድነው ድብድብ ውስጥ እየደበደበ የሚጮህ አገላግሉኝ እያለ የሚጮህ አይነት ተደባዳቢ ነው ይመስለኝ። ምክንያቱም ጥቃት አድርሶ ከዛ በኋላ የድሮን ጥቃት በሚፈጸምበት ጊዜ ይህ ሁሉ የመግለጫ ጋጋታ ማውጣቱ የሚደንቅ ነው። እንግዲህ የቲፒኤልኤፍ የህወሓት አጠቃላይ የፖለቲካ እንቅስቃሴ፣ ወታደራዊ እንቅስቃሴ ከዚህ ቀደም በህልውና ጦርነቱ ጊዜ በነበረው የፌዴራል መንግስቱና ህወሓት በገቡበት በጣም መጠነ ሰፊ የሆነ ጠንካራ የሆነ ግጭት ውስጥ ገብተው ነበር። በዛ ጊዜ እንደነበረው አይደለም። አሁን ብዙ ፋክተሮች አሉ። አሁን ህወሓት በአደባባይ በዓለም አቀፍ ደረጃ ድምፁን የሚያሰማበት ብዙ ፋክተሮች የሉትም፣ ማለት ብዙ ሚዲየሞች የሉትም። ሚዲየሞቹ ጠባብ ናቸው። እስቲ አንዱ ለሶስት ብዬ ልጥቀሳቸው። በፊት ህወሓት ከፌዴራል መንግስቱ ጋር ጦርነት በሚገጥምበት ጊዜ ቀጥታ ለዌስተርኑ ወይም ደግሞ ለምዕራቡ ዓለም ድምፅ የሚያሰሙት አቶ ጌታቸው ረዳ ነበሩ። አቶ ጌታቸው ረዳ በቋንቋ ችሎታቸው፣ በኮሚኒኬሽን ችሎታቸው የሚታሙ አይደለም። ፈጥነው ትዊተር ገጻቸው ላይ አጠቃላይ ሁነቱን በቲፒኤልኤፍ መልክና ቅርጽ አበጅተው ትዊተር ላይ ሀሳባቸውን ያጋራሉ። የምዕራቡ ዓለምም ያንን ተቀብሎ በቀላሉ ሲያስተጋባ እንመለከት ነበር። አሁን እንደዚህ የሚያደርግ የፖለቲከኛ የለውም። ቲፒኤልኤፍ ተዳክሟል። ቲፒኤፍ የሚባል አለ፣ በጽምዶ ስም ከኤርትራ ጋር የተወዳጀ አለ፣ ሌላ ያኮረፈ ኃይል አለ እና የትግራይ የፖለቲካ ሁነት በታሪክ ታይቶ በማይታወቅ ደረጃ ተከፋፍሏል። ይሄ መከፋፈሉ ህወሓት ከፌዴራል መንግስቱ ጋር እንኳን አሁን ቀጥታ ጦርነት ሲገጥም በዓለም አቀፍ ደረጃ ከዚህ ቀደም እንዳለው ተሰሚነት እንዲሰማ አያደርገውም። ያን ልሳን ሆኖ ልክ የህዝብ ግንኙነት ፍጆታ ሊሰራ የሚችል የፖለቲከኛ የለውም እና ይሄ ትልቅ ችግር ይፈጥርበታል። አንዴ ነው። ሁለተኛው የዲያስፖራውን የፖለቲካ ቁመና ስትመለከቱት በጣም የተከፋፈለ ነው።
በፊት የነበረው ዲያስፖራ ትግራይ ተሰረ ነበር የሚለው ወይም ትግራይ ታሸንፋለች ይል ነበር። ዲያስፖራው ኮሚኒቲ ከሊቅ እስከ ደቂቅ ህወሓትን ነበር የሚደግፈው። አሁን የትኛውን ህወሓት ነው የሚደግፈው? ብዙ ህወሓቶች አሉ እኮ። የህወሓት ዲኤንኤ ዝርያ ተከፋፍሏል። የጌታቸው ህወሓት አለ፣ የደብረ ጽዮን ህወሓት አለ፣ እንዲሁም የጽምዶ ህወሓት አለ፣ ቲፒኤፍ ህወሓት አለ። እነዚህ ሁሉ ህወሓቶች ናቸው፣ የህወሓት ዝርያ ናቸው። በአንድም ሆነ በሌላ የሚጋሩት የፖለቲካ አጀንዳ አለ። ነገር ግን በህወሓት በተለያየ መልክ በተለያየ ስም ቢጠሩም ህወሓቶች ናቸው። በመሆኑ አሁን ከቲፒኤልኤፍ ጋር ጦርነት በሚገጠምበት ጊዜ ዓለም አቀፍ ደረጃ ተጽዕኖ ማሳደር የሚችል የዲያስፖራ ኮሚኒቲ የለም። በመሆኑም ጦርነቱ ያን ያህል ከዚህ ቀደም እንደነበረው አየሩን ላይሞላው ይችላል የሚል ስጋት አለ። ሶስተኛው አሜሪካ ውስጥ ያለው የፖለቲካ ኃይል አስተላለፍ ነው። እንደምታውቁት በዲሞክራትና በሪፐብሊካን መካከል ብዙ በጣም የተለያየ በጣም ሲግኒፊካንት የሆነ ልዩነት ባይኖራቸውም አንዳንድ የፖለቲካ ምህራቸው ላይ የሚለዩበት መንገድ አለ። ይሄ የዲሞክራት የፖለቲካ ኃይሎች ከዚህ ቀደም የነበረው የጆን ባይደን አስተዳደር ስቴት ዲፓርትመንት ውስጥ ለህወሓት ቅርብ የነበሩ ፖለቲከኞች ነበሩ። እነ ጌይል ስሚዝ፣ ሱዛን ራይስ እነዚህ የህወሓት ልሳን ነበሩ። ጌይል ስሚዝ በተለይ ቲፒኤልኤፍ ጫካ በነበረበት ጊዜ ጀምሮ የቅርብ አጋር የነበረች ነች እና በእነዚህ ፖለቲከኞች አማካኝነት አሜሪካ ስቴት ዲፓርትመንት ያለውን የፖለቲካ ቴምፖ መቀየር ይችሉ ነበረ። በዚህም አማካኝነት ቲፒኤልኤፍ ኮሽ ባለ ቁጥር ከህወሓት ጋር የሆነ ቁርቋሱ በተፈጠረ ቁጥር በዓለም አቀፍ ኮሚኒቲ ዘንድ ትልቅ መነጋገሪያ እንዲሆን የሚያደርጉት እነዚህ ፖለቲከኞች ናቸው የሚል ነገር ነው። እነዚህ ሁሉ ፋክተሮች አሁን ህወሓት የለውም፣ ተቀምጧል። ስለዚህ ህወሓት ከዚህ ቀደም በነበረው የፖለቲካ ቁመና አይደለም የሚታገለውም የራሱን ኃይል ነው። ምንም እንኳን የኃይል መመጣጠን ላይኖር ይችላል። ይሄ ነገር ምናልባት የጦርነት መዳረሻ የከፋ ሊያደርገው ይችላል፣ የህወሓትን የጦርነት መዳረሻ የሚል ነገር ነው። ከዚህ ጋር ተያይዞ አንዳንድ ተቺዎች ምን ይላሉ? ህወሓትም ቲፒኤፍ የተባለው የሰላም ኃይልም ሁለቱም የውክልና ጦርነት ነው እየተዋጉ ያሉት። ህወሓት ወይም ቲዲኤፍ የተባለው የአስመራ ታማኝ ነው። ስለዚህ የአስመራን የፖለቲካ ውክልና ተቀብሎ ነው ጦርነት የከፈተው የሚል ነገር ነው። ቲፒኤፍ የተባለው ደግሞ የፌዴራል መንግስቱን የብልጽግናን አጀንዳ ነው የሚያስፈጽመው እና ሁለቱም በውክልና ጦርነት ውስጥ እየተሳተፉ ነው። በመሃል ጭዳ እየሆነ ያለው የትግራይ ህዝብ ነው። እንደውም የዞኖች እርግጫ ለሳሩ ይተርፋል እንደሚባለው በመሃል የትግራይ ህዝብ ጭዳ እየሆነ ነው። ሁለቱም ቁልጭ ያለ የፖለቲካ አጀንዳ የላቸውም። ጁኒየር ፓርትነር ናቸው፣ የሌሎች ተለጣፊዎች ናቸው። በዚህ አማካኝነት ጦርነት ውስጥ ቢገቡ ለትግራይ ህዝብ ምንም ጠብ የሚል ነገር የለም የሚል የታዛቢዎች የትግራይ ፖለቲከኞች ታዛቢዎች ድምፅ ሲሰማ እናስተውላለን። እንግዲህ አድማጭ ተመልካቾቻችን የፖለቲካው አቅጣጫ እንዴት እንደሚሆን የሚገመት ነገር አይደለም። እንግዲህ ባለፉት ቀናት እየተመለከትን ያለነው እለት በእለት የትግራይ ጋር ያለው ከትግራይ ያለው የፖለቲካ ሁነት እየተቀያየረ ነው። ህወሓት በየጊዜው በየሰዓቱ መግለጫ እያወጣ ነው። እዚህ የሰላም ኃይል የተባለውም ቲፒኤፍም እሱን የሚደግፉ ኃይሎች የፌዴራል መንግስቱ ሌሎችም ኃይሎች እሱን የሚደግፍ መግለጫ ሲያወጡ እየተመለከትን ነው። በመንግስት ወገን ምን አይነት ግብረ መልስ ሊኖር ይችላል የሚለው ነገር ትኩረትን ይስባል። ወደዚህ ሀሳብ ከመሄዴ በፊት ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እንድትቆዩን እየጠየኳችሁ ካፍታ ቆይታ በኋላ እመለሳለሁ። መንግስት አሁን ባለው የፖለቲካ ሁነት ላይ ወይም ደግሞ የትግራይ ፖለቲካ ኃይሎች እርስ በርስ ሽኩቻ ውስጥ ገብተዋል። በእርግጥ ቀጥታ ወደ ጦርነት ውስጥ ይገባል አይገባ የሚለው ነገር የብዙዎች ጥያቄ ነው። እስቲ አንድ ሁለት ነጥቦችን እዚህ ጋር ላስቀምጥ። መጀመሪያ ሰሞኑን ሲሽከረከር የተመለከታችሁት አንድ ደብዳቤ አለ። ይሄ ወደ 2 ቢሊዮን የሚጠጋ የትግራይ በጀት በጊዜያዊነት ተይዟል። ከዚህ ቀደም ትግራይ ውስጥ አንድ የፈነዳ አመፅ ነበረ ከደሞዝ ጥያቄ ጋር በተያያዘ። እነዛ የደሞዝ ጥያቄ ያነሱት ወታደሮች ውዝፍ ይከፈለን ብለው ነው። አሁን ጭራሽ ውዝፉ ቀርቶ ማለት ነው የህዳር ክፍያ የህዳር ደሞዝ የሚከፈልበት ሁናቴ ጠባብ ነው የሚል መረጃ እየወጣ ነው። የህዳር ደሞዝ ትግራይ ውስጥ ላሉት ለታጣቂዎች አጠቃላይ ስራ ማስኬጃ ያለው ገንዘብ
ተይዟል። በመሆኑም ህዳር ላይ የጊዜያዊ አስተዳደሩ ምን የሚከፍለው ነገር የለም የሚል ነገር ነው። ይሄ ምን ሊፈጠር ይችላል? ከዚህ ቀደም የነበረውን አመጽ የበለጠ ያባብሰዋል። ያኮረፉት ቤታቸው ፈርተው ቁጭ ያሉት ንጹሃን የትግራይ ተወላጆች ወይም ደግሞ ምንም ውስጥ ተሳታፊ ያልሆኑ የትግራይ ዜጎች የትግራይ ተወላጆች ወደ አደባባይ ወጥተው የጊዜያዊ አስተዳደሩ ላይ ቅዋሜ ማሰማት ይጀምራሉ። ምን አይነት የፖለቲካ ድባብ ሊፈጠር ይችላል የሚለው ነገር ብዙዎች መተንበይ ከብዷቸዋል። እንግዲህ ምናልባት የፌዴራል መንግስቱ በጣም ሶፍት ፓወር በመጠቀም ይሄ የበጀት አቅርቦቱን እንደመያዣ ያደረገውም ይመስላል ስትመለከቱት። ምክንያቱም በዚህ ሰዓት ያ በጀት መያዙ ከሌላ ጋር ሊያያዝ አይችልም የሚል ነገር ነው። ሌላው መንግስት ሊጠቀም የሚችለው አርጩሜ ልክ ወልዲያ አካባቢ የፋኖ ኃይሎችና መከላከያ ከፍተኛ የሆነ ግጭት ውስጥ ገብተው ነበረ። በዛ ጊዜ የውጭ ጉዳይ ሚኒስትር ቀጥታ ለወይን ነበር ደብዳቤ የላኩት። ደብዳቤ በሚላክበት ጊዜ የሻዕቢያ መንግስት የኤርትራ መንግስት በውስጥ የፖለቲካ ሁነቶች ላይ እየተሳተፈ ነው፣ ጣልቃ እየገባ ነው፣ አሳርፉልኝ የሚል አይነት ደብዳቤ ልከው ነበረ። የፋኖና የኤርትራ ወይም ደግሞ የቲፒኤልኤፍ ኃይሎች እርስ በርስ የሚገናኙበት ሁኔታ እስካሁን በግልጽ የታወቀ ነገር የለም። የፋኖ ኃይሎችም ከኤርትራ ኃይሎች ጋር ወይም ደግሞ ከሻዕቢያ ጋር ከወያኔ ጋር በጋራ እንሰራለን ሲሉ በአደባባይም የሰማነው ነገር የለም። ነገር ግን መንግስት ሁኔታውን ለነበረው ሽኩቻ ከኤርትራ ጋር ከሻዕቢያ ጋር ለነበረው ሽኩቻ ምናልባት ልክ እንደ ሌጂቲሜት ኮዝ ከሻዕቢያ ጋር ሊፈጠር የሚችለውን ግጭት የበለጠ ህጋዊ ስጋ ለማልበስ ተጠቅሞበታል የሚል የገለልተኛ ታዛቢዎች ሐሳብ አለ። አሁን ይህን ነገር መሬት ላይ አንጥለው በዚህ ሰዓት የትግራይ ኃይል ቲፒኤፍ ወይም ቲዲኤፍ የተባለው ኃይል የጽምዶ ተቀጽላ ወይም ጽምዶ የሚለው በዳቦ ስሙ ጽምዶ የሚባለው ወይም ከኤርትራ ከአስመራ መንግስት ጋር እርስ በርስ አንድ ላይ ሆነው እንደሚሰሩ በአደባባይ ተናግረዋል። እንደውም አክሱም ላይ ጀነራል ምግበይ ካሁን በኋላ ጦርነት አውጀናል፣ የሻዕቢያ መንግስት ከጎናችን ይሁን ብለው ነበረ። ጽምዶ የሚባለውን ዋነኛ አቀንቃኝ እነ ጀነራል ምግበይ ናቸው። አስመራ ደርሰው ይመለሳሉ። የጦሩ መሪዎች እነ ጆን ሜድድ እንዲሁም ደግሞ ፍስሐ ማንጁስ ሱዳን፣ አስመራ፣ መቀሌ ሲመላለሱ እንመለከታለን። እና አሁን እዚህ አፋር ላይ የፈነዳውን ጦርነት ያፈነዳው ቀጥታ ከአስመራ ቤተ መንግስት ተመክሮ ተዘክሮ የኤርትራ መንግስት ነው ትኩረት ለመቀየር ከአሰብ ጋር የነበረውን ውጥረት ለመቀየር ሳልቀደም ልቅደም ብሎ በዚህ በጽምዶ አማካኝነት ኤርትራ ውስጥ ሳይሆን የውጊያው ሜዳ እዚሁ አፋር ውስጥ እንዲሆን ያደረገው የሚል ውሃ የሚያነሳ ክርክር ማንሳት ይቻላል። በመሆኑም መንግስት ይህንን አጀንዳ ለዓለም አቀፍ ማህበረሰብ ልክ ከዚህ ቀደም ለወይን እንደተላከው ለዓለም አቀፍ ማህበረሰብ ደርዝ ባለው መልኩ ሊገልጸው ይችላል፣ በአደባባይ ሊያወጣው ይችላል። በዚህም አማካኝነት ኤርትራን ኮርነል የማድረግና የውስጥ ጉዳዮች ላይ ጣልቃ እየገባች እንደሆነ ከዛ በኋላ ኢትዮጵያ በዚህ በቡሬ ግንባር ልትከፍተው የምታስበው ጦርነት ካለ ማለት ነው፣ ያው እርግጠኛ አይደለም፣ በዛ አካባቢ ሊፈነዳ የሚችል ጦርነት አለ የሚል የታዛቢዎች ግምት አለ። እዛ ጋር የሚፈነዳው ጦርነት ካለ እንኳን ጀስቲፋይብል ኮዝ አላት ማለት ነው፣ ወይም ደግሞ ህጋዊ ስጋ ማልበስ ይቻላል ከዚህ አንጻር ማለት ነው። ስትመለከቱት ብዙም መንግስትን የሚያስወቅሱ አይደለም። ምክንያቱም ይሄ የቲዲኤፍ ኃይል በአደባባይ ከኤርትራ ጋር ሰራለሁ ስላለ አሁን ደግሞ ጦርነት ከፍቷል፣ ውስጣዊ ምስቅልቅል እየፈጠረ ነው የሚል ነገር ነው። ሶስተኛው ሊሆን የሚችለው መጀመሪያ በጀት የነገርኳችሁ የበጀት ጉዳይ መንጠልጥል አለ። ሁለተኛ ለዓለም አቀፉ ማህበረሰብ ኤርትራ እጇ እንዳለችበት በደንብ ካፒታላይዝ አድርጎ የዲፕሎማሲ ስራ መስራት ሊሆን ይችላል። ሶስተኛ ግን በቀጥታ መንግስት ጦርነቱ ውስጥ ሊሳተፍ ይችላል። ምናልባት የቲዲኤፍ ኃይል ያለው ቁመና እዚህ ቢገባ የማይባል ነው። የድሮን ጥቃት በደንብ ከተደረገ በኋላ የቲፒኤፍ ኃይልን ከፊት ለፊት አድርጎ የፌዴራል መንግስቱ እየደገፈ መቀሌ ላይ የቲፒኤፍ ኃይልን ስልጣን እንዲይዝ በማድረግ የፖለቲካውን ደግሞ ስራ እነ ጌታቸው ረዳ እነ ጻድቃን ገብረትንሳኤ እንዲሰሩ በማድረግ ትግራይ ውስጥ ሌላ አዲስ የፖለቲካ አሰላለፍ እንዲኖር ሊያደርግ የሚችልበት አማራጭ ዝግ አይደለም። እነ ጌታቸው ረዳን የነ ጻድቃን ገብረትንሳኤም አቅጣጫ ስትመለከቱት ወደዛ የሚሄድ ይመስላል። አድማጭ ተመልካቾቻችን ባነሷቸው ሀሳቦች ላይ
የራሳችሁን ሐሳብ እንድትሰጡ ጋብዛችኋለሁ። እግረ መንገዳችሁን ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ፕሮግራም ድረስ እንድትቆዩ ጠይቃችኋለሁ። ወደሚቀጥለው አጀንዳ ሳመራ ወደ ኤርትራ ነው የሚወስደን። ትኩረትን ይስባል የኤርትራው ጉዳይ። የሳተላይት ኢሜጅ እንደሚያሳየው እንደምትመለከቱት የሳተላይት ኢሜጁ ምንድነው? የተባበሩት አረብ ኤምሬት እዚህ ሃኒሽ የሚባል ደሴት አካባቢ ሃኒሽ የሚባለው ደሴት ትንሽ መለስ ብዬ ላስተዋውቃችሁ። ሃኒሽ የሚባለው ደሴት የመንና ኤርትራ እርስ በርስ ጦርነት የገጠሙበት ከ1998 ጀምሮ የየመን መንግስት በእጁ አስገብቷል። እንደውም ኢትዮጵያና ኤርትራ ወደ ጦርነት ከመግባታቸው በፊት የድንበር ጦርነት የ1991 የድንበር ጦርነት ከመፈንዳቱ በፊት 1991 ከመፈንዳቱ በፊት የኢትዮጵያን የጦር ጀቶች ከየመን ጋር ለነበረው ጦርነት ወስደው ነበረ ሻቢያዎች። ይገርማቸዋል። ልክ ጦርነቱ ካበቃ በኋላ ማለት ኢትዮጵያና ኤርትራ ወደ ድንበር ግጭት ልክ እንደገቡ በአጋጣሚ ከኢትዮጵያ የሄዱት የጦር ጀቶች እዛው አስመራ እንደተቀመጡ የሻቢያ መንግስት ወርሷቸዋል። ሃኒሽ የሚባለው ደሴት የመንና ኤርትራ የሚሻኮቱበት ነው። በጣም ስትራቴጂክ ቦታ ነው። ቀይ ባህር አካባቢ ስትራቴጂክ ቦታ ነው። ይሄ ወደ የመን የሚቀርብ ማለት ነው። ወደ የመን የሚቀርብ ነው። እዛ አካባቢ አዲስ መረጃ ወጥቷል። የሳተላይት ኢሜጅ ነው የወጣው። የአስመራ መንግስትንም በክፉኛ አስደንግጦታል። የሻቢያ ዲጂታል አውታሮችም እርስ በርስ እየተሻኮቱ ነው። ሊቃኖቻቸው የተለያዩ ዲቤቶች እያዘጋጁ ነው በዚህ ጉዳይ ማለት ነው። ኢትዮጵያ ካልታሰበ አቅጣጫ ጥቃት ልፈጽምብን ትችላለች የሚል ነገር ነው። ይሄ እንግዲህ ይሄ የጦር ቤዝ ነው። የጦር ቤዝ የድሮን መገጣጠሚያ እና የድሮን የሚነሳበት የድሮን ኦፕሬሽን በማዕከላዊነት ከዛ ነው የሚካሄደው። ይሄ አካባቢ የተባበሩት አረብ ኤምሬት ሁቱ የሃውቲን አማጺ ለመምታት ትጠቀምበታለች። ጸረ ሃውቲ የሆኑ ኃይሎች አካባቢውን ተቆጣጥረውታል። ጸረ ሃውቲ የሆኑት ኃይሎች ያን አካባቢ በመቆጣጠራቸው የተነሳ የሃውቲ ኃይል ጥቃት ስለሚፈጽም የግድ የተባበሩት አረብ ኤምሬት እዛ አካባቢ የጦር ድጋፍ ማድረግ ከጀመረች ቆይታለች። ወደ 2014 አካባቢ 2024 አካባቢ የሃውቲ የሚቃወሙት ወይም ሃውቲን የሚወጉት ኃይሎች አካባቢውን ተቆጣጥረውታል። በዚህም አማካኝነት የተባበሩት አረብ ኤምሬትና እስራኤል እዛ አካባቢ የጦር ቤዛቸውን መስርተዋል። የጦር ቤዙ ዋነኛው ዓላማ የድሮን መገጣጠሚያና የድሮን ጥቃት ለመፈጸም ማላይ ሃውቲ ላይ ማለት ነው። ሃውቲ እዛ አካባቢ ከፍተኛ የሆነ ሽብር እየፈጸመ ነው። እዛ አካባቢ ያለውን የቀይ ባህር መስመር በማወክ ነው የሚታወቀው። አሁን ትልቁ ችግር ምንድን ነው? የሻቢያ መንግስት እያነሳ ያለው የተባበሩት አረብ ኤምሬትና እስራኤል የዛን የድሮን ቤዝ ለኢትዮጵያ ቀጥታ ሊያውሉት ይችላሉ። ኢትዮጵያ ከዛ የተነሳች አስመራ ላይ ጥቃት ልታደርስ ትችላለች፣ ቦታው ደግሞ በጣም አስጊ ነው የሚል ነገር ነው እየተነሳ ያለው መረጃ። ከቀናት በፊት የኢሳያስ መንግስት ከግብፅ ጋር አንድ አሊያንስ ክሬት እንዳደረገ አውጆ ነበረ፣ የቀይ ባህር ፎረም የተባለው። ይሄ ደግሞ እስራኤልንና የተባበሩት አረብ ኤምሬትን ያገለለ ነው። አንዳንድ ታዛቢዎች እስራኤልንና የተባበሩ አረብ ኤምሬትን ያካተተ ጥምረት ኢትዮጵያ ልትፈጥር ትችላለች የሚል ነገር ሲያነሱ ሰምተናል። በመሆኑም ኢትዮጵያ ከተባበሩት አረብ ኤምሬትና ከእስራኤል ጋር በመሆን ትልቅ ጥምረት በመፍጠር ምናልባት ያን አካባቢ ያንን የድሮን ቤዝ ለኤርትራ ጋር ለሚኖረው ግጭት የማትጠቀምበት ምንም አይነት ዝግ አማራጭ የለም የሚል ሐሳብ የተነሳ ነው። የኢሳያስ መንግስትም እንዲሁም ደግሞ የኤርትራ መንግስትም በጣም እየሰጋበት ያለው በአሰብ ሲጠበቅ፣ በፊት ለፊት በቡሬ ሲጠበቅ፣ ከጀርባ ከየመን በሚነሳ ድሮን ዶጋመድ ሊያደርጉን ይችላሉ የሚል ስጋት እየተፈጠረባቸው ነው። እንግዲህ ቀናት የሚፈታው ነገር ነው ጉዳዩን። እንደ ሞጫ ያስኩት መረጃ አለ። እንደምታውቁት ሰሞኑን ከዚህ ከእምነት ጋር በተያያዘ በአርሲ አካባቢ የኦርቶዶክስ እምነት ተከታዮች ወገኖቻችን እየተገደሉ ነው።
ግድያው አላቆምም። በየጊዜው ማንነት ተኮር እንዲሁም ደግሞ እምነት ተኮር በሆነ መልኩ ብዙ ሰዎች ንጹሃን ሰዎች እያለቁ ነው። ይህን ተከትሎ የተለያዩ ተቋማት መግለጫ ሲያወጡ አይተናል። አሁን ትንሽ ለየት የሚለው ምንድነው? በዓለም አቀፍ ደረጃ የኦርቶዶክስ እምነት ተከታዮች ሌሎች የሌላ ሀገሮች የኢስት ኦርቶዶክስ ተከታዮች ኢስት ኦርቶዶክስ የሚባሉት እነዚህ ራሻ፣ ግሪክን ያካተቱ ወይም ኢስት ዩሮፕ አካባቢ ያሉ የኦርቶዶክስ እምነት ተከታይ ያሉበት አካባቢ ነው። እነሱ የአጋርነት መግለጫ እያወጡ ነው። በድምፅም በተለያዩ ፖስተርም እያወጡ ነው። እንግዲህ የኦርቶዶክስ ስትመለከቱ የኦርቶዶክስ እምነት ተከታዮች በዓለም አቀፍ ደረጃ በሁለት የተከፈለ ነው። ኦሪየንታል እና ኢስተርን ኦርቶዶክስ በሚል ማለት ነው። ኦሪየንታል ኢትዮጵያ ያለችበት ነው። ሶሪያ፣ ኢትዮጵያ፣ ግብፅ፣ ኤርትራ እንዲሁም ደግሞ ሮማንያ እነዚህ ኦሪየንታል ኦርቶዶክስ ናቸው። በዛኛው ዘርፍ ያሉ ኢስተርን ኦርቶዶክስ ያሉ ወገኖች ግን ኢትዮጵያ ውስጥ የተፈጸመው አጠቃላይ ይሄ እምነት ተኮር ግድያ እንዲቆም ትልቅ ካምፔን ጀምረዋል። ይሄ ካምፔን እንደውም የናይጄሪያ ውስጥ ያለውንም የክርስቲያን ወገኖች እልቂትንም አብረው ለነሱም አጋርነት እያሳዩ ነው። ከዚህ ጋር ተያይዞ ከቀናት በፊት ቢቢሲ አንድ ዘገባ ይዞ ወጥቶ ነበር። ምንድነው ቢቢሲ ይዞት የወጣው ዘገባ? የትራምፕ አስተዳደር ትራምፕ ቀጥታ ማለት ነው የናይጄሪያ መንግስትን ማስጠንቀቂያ ለናይጄሪያ መንግስት ማስጠንቀቂያ አስተላልፈዋል። ማስጠንቀቂያ ያስተላለፉት ደግሞ ናይጄሪያ ውስጥ እያለቁ ያሉትን የክርስትና እምነት ተከታዮችን የናይጄሪያ መንግስት መጠበቅ አልቻለም፣ ስለዚህ እርምጃ እንወስዳለን ብለዋል። ይህንን እርምጃ እንወስዳለን ማለታቸው የትራምፕ አስተዳደር አንዳንዶች በየዋህነት ለክርስቲያን እምነት ተከታዮች ተቆርቋሪ ናቸው ብለው ሲወስዱት ይታያል። ነገር ግን ለናይጄሪያ መንግስት የትራምፕ አስተዳደር ይህን ማስጠንቀቂያ ያስተላለፉት ከነዳጅ ጋር በተያያዘ ማጮለቂያ ምናልባት አንገታቸውን ማስገቢያ ፈልገው ነው የሚል ነገር ነው። ከዚህ ጋር ተያይዞ ኢትዮጵያ ውስጥ ያለውንም የክርስቲያን ሃይማኖቶችንም የክርስትና እምነት ተከታዮች እልቂትንም የዓለም አቀፍ ማህበረሰቡ በደንብ እንዲያጤነው የአሜሪካ መንግስትም እንደዚህ አይነት ጣልቃ ገብነት ሊገባ ይገባል ብለው አንዳንድ ወገኖች ሐሳቡን ሲያጋሩ ተመልክቻለሁ። ነገር ግን በአሜሪካ የውጭ ጉዳይ ፖሊሲ ሃይማኖት፣ ግብረ ገብነት፣ ንጽህና የሚሉት ነገሮች ፈልገን አናገኛቸውም። እነዚህ ቃላቶች በአሜሪካ የውጭ ጉዳይ ፖሊሲ መዝገበ ቃላት ውስጥ የሉም። የውጭ ጉዳይ ፖሊሲ ዋነኛ መርሁ ብሔራዊ ጥቅም ነው። ህፃናት ቢያልቅ ክርስቲያን ቢያልቅ ችግር የለባቸውም። ዋነኛው ከብሔራዊ ጥቅማቸው ጋር የሚያዝ ነገር ነው። በመሆኑም ኢትዮጵያ ውስጥ ያለውን ከእምነት ጋር በተያያዘ የሚፈጸውን አድሎ አሜሪካ አጋር ትሆናለች ብሎ ማሰብ የዋህነት ነው። ከዚህ ጋር ተያይዞ እንግዲህ የብፁዕ አባታችን አቡነ ናትናኤል በጣም መረር ያለ ሐሳብም እንዲሁም አስተላልፈው ነበረ በአውደ ምሕረት ላይ። ሌሎች የእምነት አባቶችም ይህን ነገር ሲያስተላልፉ ተመልክተናል። አድማጭ ተመልካቾቻችን እንግዲህ ይሄ አዲሱ ፎርማታችን ነው። በዚህ አዲሱ ፎርማታችን እንደየአስፈላጊነቱ በየሳምንቱ ብቅ እንላለን። ይሄ ፕሮግራም ወደ ሌሎች እንዲዳረስ ላይክ እና ሰብስክራይብ እንድታደርጉ ጠይቃቸዋለሁ። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩ።